ወይኔ ኤርሚያስ እዚህ ደረጃ ላይ ደርሼ እኔ ራሱ ባመሰግነው ደስ ባለኝ። እርቃኔን እኮ አልኩ፣ እርቃኔን መለመላይን ቆሜ የቻይና ጂንሴን አውልቄ ሁሉ ጭምር በሕያው ጌታ ፊት በዘምርለት ክብሬ ነው። እኛ ክንፍ ያላቸው ተብሎ የተባሉ መላእክት የምናውቀው ሱራፌልና ኪሩቤልን ብቻ ነው። ሚካኤልም ክንፍ የለውም፣ ገብርኤልም ክንፍ የለውም። አንተ የጆፌ አሞራ የሚመስል ክንፍ ሰርተ ሚካኤል ክንፍ አለው ብለህ ስትል የት አለ? ከየት አመጣው መጽሐፍ ላይ? ሱራፌል ግን ክንፍ አላቸው፣ ኪሩቤል ግን ክንፍ አላቸው። ኪሩቤል ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ፣ ሱራፌል ትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ ክንፍ አላቸው ይላል። ገብርኤልና ሚካኤል ክንፍ የላቸውም። አላቸው ብሎ የሚል የለም። ነገሩ የክንፉ ነገር ውስጥ ብዙ አልግባበት አይደል? ያም እኮ የሚካኤል እኮ 2 ክንፍ ነው። ተክለ ሃይማኖት እኮ ይቦንሰዋል፣ በ10 ይበልጠዋል። ተክለ ሃይማኖት ዘራ አብሩክ ይበልጠዋል ገብርኤልን። የገብርኤል አለውም ከተባለ 2 ነው። የዘርሽ ግን የዘራ አብሩክ ማለት ነው 12 በደርዘን ነው የሚበልጠው። ስለዚህ ተክለ ሃይማኖት ሚካኤልን ይበልጠዋል። ያው ሚዜውም ነው ደግሞ ታውቃላችሁ። ሚካኤል ሚዜ እንደሆነ ታውቃላችሁ አይደል? ተክለ ሃይማኖት ባገባ ሰዓት ላይ ሚዜው ማን ነው ይላል? ሚካኤል ነው ይላል። የተጻፈ እኮ ነው የምነግርህ። የደም ሸማ ይዞ እንግዲህ ሊፈክር ማለት ነው። እናትየው ቤት ሄዶ የተጻፈ ነው ማወራ። ሙሽራው ከሚዜው የበለጠ ክንፍ አለው። እንዴት እኮ አይነት ቀልድ እኮ እንደሚቀለድ ኢትዮጵያ ውስጥ። ያም ሆነ ክንፍ ያላቸውም ክንፍ የሌላቸውም መላእክተኛ ሲዘምሩ ያየኑ ለማን ነው? ለበጉ ነው። በሙሉ ዙፋኑን ከበው እንደ ቀጤማ ነው የተጎዘጎዙት። ማለት የረገፉት ነው ብዬ ማለት የረገፉት ክብራቸውን ጥለው። ይሄን ለማየት ከፈለግ ሁሉ ሰው ሄዶ ራዕይ መጽሐፍ ምዕራፍ 5 ነው ማንበብ ያለበት። አንድ የቀረ ፍጥረት የለም። አንድ የሆነ ጥግ ቆሞ ታዛቢ ሆኖ ካሜራ ቀራጭ ሆኖ እኔ ይህንንማ ጉባኤ ዝም ብዬ በትዝብት ነው የማየው፣ እስኪ እንዴት እንደሚያደርጋቸው ማየት ይገባኛል ብሎ ከመላእክት መካከል የቆመ በዛ ዙፋን ፊት ማንም የለም። 4 እንስሶች፣ 24ቱ ሽማግሌዎች፣ እልፍ አላፋት መላእክት፣ በሰማይና በምድር ያሉ ፍጥረታት፣ በባህር ውስጥ ሁሉ ያሉ፣ አንድ ብቻ ተቀማጭ አለ ዙፋኑ ላይ። ሃሌሉያ! አንድ ብቻ ተቀማጭ አለ። ዮሐንስ ያየው እንደታረደ በግ ሆኖ አየሁት ይላል። ሎርድ አንድ ብቻ። ሁሉም ታርደሃልና ይገባሃል አሉት። እኛም ከነዚህ ፍጥረታት ጋር ሆነን ይገባዋል ብለን እንላለን። ለምን እንደሚገባው ኢየሱስ ለምን ምን ስለሆነ ማን ስለሆነ ምናምን ነገር መጠየቅ ትችላለህ። እንደዛ ማን ስለሆነ ቀረብ በና ጠይቀና። ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ይሁን በሚል ቃል የፈጠረ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነው የሰማይና የምድር ጌታ ነዋ። ያ እዛ ቤተልሔም በበረት እዛ በግርግም እናቱ ጠቅልላ ምናምን ብላ ያለች እሱ ነው ጌታ ብለህ የምትለው? አዎ ቆንጅዬ ጌታ እኮ ነው አልኩ። ማለት እግዚአብሔር ነው። ሁሉን የፈጠረ እሱ ስለሆነ ይገባዋል። ሁሉን የፈጠረ እሱ ስለሆነ በፈጠረው ፍጥረት አንደበት ተመሰገነ። ደስ አይልም? በባህር ውስጥ ያለ ፍጥረት ሁሉ ማለት ነው። አሁን እዚህ ውስጥ እኮ ካሳ ያነሰ እኮ ሰው አለ። አሳ ማለት እቺ አሁን በመቃጠል እንደዚህ ጥልቅ አድርገህ ከባህር ውስጥ ምናምን ነገር በሆነ ነገር አስግረህ የምትይዛት አሳ ኮተሌት እያልክ የምትበላት፣ አሳ ጉላሽ እያልክ የምትበላት ከእሷ ያነሰ እኮ ፍጥረት አለ እዚህ ውስጥ። በእግዚአብሔር መልክ ተፈጥሮ ከእሷ ያነሰ ፍጥረት አለ እዚህ ውስጥ ማለት ያቺ አሳ በባህር ውስጥ ያሉ ፍጥረታት ሁሉ ነው እኮ ብሎ የሚለው። ክብርና ምስጋና ሞገስና ኃይል ከዘላለም እስከ ዘላለም ለበጉ ይሁኑ ሲሉ ሰማው ይላል ዮሐንስ። አሳ ምስጋና ስታቀርብ ዮሐንስ ሰማ። አንተ ግን አሳ ጉላሽና አሳ ኮተሌት እየበላህ የፈጠረውን ፍጥረትን የምተመገብከው ፈጣሪህን የማታቅ ለፍጡር የምትዘምር ብኩን ከአሳ ያነሰ እውቀት ያለ ማለት ነው። እዚህ አሳዎች ተሰብስበው በባህር ውስጥ ያሉ ማለት ነው አክሮባት እየሰሩ በራሳቸው ዝማሬ እየዘመሩ
በእውነት ከፍ ከፍ ልናደርገው ይገባል የሸዋውን ተክለ ሃይማኖት ብለው ይሉ ይመስላል። ብታወራቸው በእነሱ ቋንቋ ገብተህ ብታወራ ሁዝ ይህ ነው የሚሉ ማን ነው እሱ? አያውቁትም። አብርሃም ብለህ እኛ አብርሃም የሚባል አናቅም ነው የሚሉ አናቅም። እንደምነካችሁ እናንተ ሰዎች አብርሃም እኮ የእግዚአብሔር ወዳጅ እኛ አናቀውም ነው የሚሉት። አናቀውም። ማንን ነው የምታውቁት ብለህ ብትላቸው እኛ የሰራንን ብቻ ነው የምናውቀው። ሃሌሉያ። ሻርክን ብጠይቀው የሰራኝን ብቻ ነው የማውቀው። እሱ ከሆነ ልነግርህ እችላለሁ። ትዝ አይልም ብሎ ሻርክ ሊያወራህ ይችላል ከፈለገ። ነቢዩ ዮናስን አምልጦ ሊሄድ ሲል ጌታ እኮ አዞኝ ሄጄ ይዤ እንትን ያልኩትኝ እና እኔ ጌታዬን አውቀዋለሁ። የጌታዬን ትእዛዝ ሰምቼ ነው ሄጄ ነቢዩን ሰልቅጬ ውጭ ያስቀረውትኝ። እሱ ብቻ ነው የምናውቀው። ደስ አይልም? ቴንክ ዩ ሎርድ። ፍጥረታት አየህ፣ እሱም ብቻ ነው የሚያውቁት። ሰማያት፣ ከዋክብት፣ ፀሐይና ጨረቃ የተፈጠሩ ፍጥረታት ሁሉ ዳዊት ሲናገር ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ ይላል። የእጆቹን ስራ ያወራሉ። እንዴት እንደሰራቸው እንዴት እንደፈጠራቸው ምስጋናውን ይናገራሉ፣ ክብሩን ያወራሉ። የማንንስ? የእግዚአብሔርን ክብር፣ የእግዚአብሔር ምስጋና ያወራሉ፣ የእግዚአብሔርን ክብር ይናገራሉ። አንተ ከኮከብ አንሰህ ወይኔ ኤርምያስ ከኮከብ አንሰህ ግዑዝ ፍጥረት እዚህ ዩኒቨርሱ ላይ ከተንጠለጠለ ኮከብ አንሰህ ላልሰራህ፣ ላልፈጠረህ፣ ለማያቅህ፣ በጎም ክፉ ለማያደርግልህ ሁለት እግር ላለው ጢማም ወንድ ወይ ደግሞ ሁለት እግር ላላት ላረጀች አሮጊት ይገባታል፣ ይገባቸዋል ብለን ማንንም ጥራ። ከጌታ እናት ማርያም ጀምሮ ሳራንም በላት፣ ርብቃንም በላት፣ ሊያንም በላት፣ ሐናንም በላት፣ ልጥራልህ እናቶቻችንን፣ ዮካብድንም በላት፣ የሙሴ እህት ማርያምንም ጥራ፣ የጌታ እናት ማርያምን፣ ኤልሳቤጥን ጥራ። ጀግኖች እናቶችን የወለዱ እግዚአብሔርን በዘመናቸው አገልግለው ያለፉ ቅዱሳን እናቶችን በሙሉ ጥራ። አንዳቸው አይገባቸውም ምን ዝማሬ፣ አንዳቸውም አይገባቸውም ምን ስግደት። እነሱ ሁሉ ያመለኩት የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ገናናው እግዚአብሔር ለዘላለም ስሙ ይባረክ። እሱ ብቻ ነው የተገባው። የዳዊት ልጅ ነው የተገባው እና የሚገባው። በዚህ ነፍሳችን ሐሴት ታደርጋለች። ለዘላለም ስሙ ይባረክ። መውደቅ ለሱ፣ መደፋት ለሱ፣ መገዛት ለሱ፣ መነጠፍ ለሱ፣ ብራዘር መነጠፍ ለሱ፣ ጌታዬ ለዘላለም ስሙ ይባረክ። መዘመር ለሱ፣ ማመስገን ለሱ፣ መቀኘት ለሱ። ባለን በሌለን ኃይል በሙሉ ኃይላቸው ይጫወቱ ነበር ይላል እኮ ዳዊትና ከሱ ጋር የነበሩት በእግዚአብሔር የቃል ኪዳን ታቦት ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ዳዊትን ቆሞ የሚያየው ሰው የሚያደርገውን አሳጣው። በላ ከሚስትየው ጀምሮ አስተያየት እስክሰጥበት ድረስ ምንድን ነው እንዲህ የሚያበራግድህ? በእስራኤል ቆነጃጅት ፊት ምን አስበህ ነው? ምንም እኮ አስቦ አይደለም። እሱ ያሰበው ከቤተልሔም ከዛ ከቤተልሔም ከኤፍራታ ከዱር ውስጥ ያወጣውን ከአንበሳና ከድብ እንዴት እንዳዳነው እሱ ነው የሚያውቀው። ምን አስብ እምልህ ምንድን ነው ያሰብከው? ግን በእስራኤል ቆነጃጅት ፊት ምንድን ነው የሚያበራግድ አይነት ነገር ማለት ነው። አንዳንድ ሴቶች እንደዚህ ናቸው። ምንም እኮ አስቦ አይደለም እሱ። ግን ደስ የሚለኝ በሙሉ ኃይላቸው ይጫወቱ ነበር ይላል። ሃሌሉያ! በሙሉ ኃይላቸው ይዘምሩለት ነበር። መጫወት ማለት ይዘምሩ ነበር ነው እንጂ ብዬ አይደለም የሚጫወቱት። ዳዊትና ሌዋውያን ካህናት ማለት ነው። መለከቱን እየነፉ በገናው እየተደረደረ በሙሉ ኃይላቸው በእግዚአብሔር ፊት ይጫወቱ ነበር። ሚንስ ይዘምሩ ነበር። በሙሉ ኃይላችን በቤተ ክርስቲያን ባለንበት ቦታ፣ የትኛውን ቦታ ላይ ሰኞም በሚኖረን ፕሮግራም ማለት ነው በሩቅ ሆኜም ብገኝ ደስ ባለኝ ነበር። እውነቴን ነው የምልህ፣ ሁሌ እንደምላችሁ ማለት ነው። ለዚህ ጌታ እዚህን ጌታ ሳመልክ አይደለም ልብስ ለብሼ አይደለም ክብሬን ጥዬ እኮ አልኩ። ሁሉ ቀን ሕግን ስለምፈራ ለሰውም አይምሮ መጠንቀቅ ስላለብን ማለት ነው። እዚህ ደረጃ ላይ ደርሼ እኔ ራሱ ባመሰግነው ደስ ባለኝ። እርቃኔን እኮ አልኩ፣ እርቃኔን መለመላይን ቆሜ የቻይና ጂንሴን አውልቄ ሁሉ ጭምር በሕያው ጌታ ፊት በዘምርለት ክብሬ ነው፣ ክብሬ ነው።
የማደርግበትን ሞቲቭ እሱ ስለሚያውቀው ማለት ነው። የግድ ግን ልብስ ስለማውለቅ አይደለም፣ ክብርን ስለመጣል ነው። ክብራችንን ጥለን በሙሉ ኃይላችን በሰራዊት ጌታ በበጉ በእግዚአብሔር ልጅ በኢየሱስ ክርስቶስ በዳዊት ልጅ በፊቱ እንዘምራለን። ሰኞ ማነው? የፊታችን እሁድ ጥር 3 ጊዮን ሆቴል ኑ አብረን እንዘምራለን። ይህን ጌታ በአደባባዮች በኢትዮጵያ አደባባዮች ላይ ሁሉ ጭምር በቤታችንም በጓዳችንም በምንንቀሳቀስባቸው በየትኛውን ቦታዎች ላይ እንዘምርለታለን። እንደ ዳዊት በሙሉ ኃይላቸው ይላል። ሃሌሉያ! በሙሉ ኃይላቸው። የቀረ እኮ የሙዚቃ መሳሪያ የለም፣ የቀረ እንትን ዘማሪ የለም አልኩ። የዛን ቀን በዜማ እቃዎቻቸው ሁሉ አጥንተው ማለት ነው። በጣም የሚገርመው ክናንያ የሚባል ሰው ነበረ። በአንደኛ ዜና መጽሐፍት ላይ ያለ ክናንያ ይባላል። ዜማን ያስተምራቸው ነበር ይላል። ለሌዋውያን ካህናት ዜማን ተምረው ነው። ዝም ብሎ በጭረቅ የሚደረግ ጠላ ቤት አይነት አሳ በለው የሚባል እንደዛ አይነት አይደለም። በስርዓት ክናንያም ዜማን ያስተምራቸው ነበር ይላል። ዜማን የተማሩ ለጆሮአችንም ብቻ ሳይሆን ሰማያትን ይዞ የሚወጣ ዝማሬ ነበር ሲዘምሩ የነበሩት እና ጌታ እግዚአብሔር ይገባዋል። ላይቭ አይዶ ነው ካሳየ እንዳግዬ የሆነ ሰው እንትን ብለን እናወራለን። ግን በአካል የምትችሉ ሰዎች ኢትዮጵያ ያላችሁ በሙሉ በተለይ አዲስ አበባ ያላችሁ፣ በአዲስ አበባም ቅርብ ላይ ያላችሁ እንደ ደብረ ዘይት ናዝሬት ምናምን ነገር 100 ኪሎ ሜትር ብትመጡ ምንም ኑ ምን ያኔ እንትና የልዳውን ጊዮርጊስ አከብራለሁ ብለሽ ሩቅ አገር ችኳንታ ተከራይተሽ ትሄጃ ነበር ነው ኑ አሁን ከናዝሬት ከሞጆ ምናምን ነገር ከደብረ ዘይት ያላችሁ በአዲስ አበባ ዙሪያ ካሉ ከተሞች ከሱሉልታ ከፊቼ ድረስ ብትመጡ ምንም ብዙ ርቀት የለውም። ከደብረ ብርሃን ብትመጡ ብዙ ርቀት የለውም። 100 ምናምን ነገር ኪሎ ሜትር ነው። 130 ወይ 129 አካባቢ ነው ነበር አውቃለሁ። ካምቦ አካባቢ ላይ ወደ ላይ በደቡብ በኩል ደግሞ ቱሉ ቦሎ 100 ኪሎ ሜትር እንደሆነ አውቃለሁ። እኔ አልነበረም እንዴ ያኔ እንትና ለና ነግስ ብለን ስንት ኪሎ ሜትር አቋርጠሽ በእግር በፈረስ እና ጌታን ለማመስገን አብረን እንሰብሰብ። ጸጋና ሰላም ይብዛላችሁ። ዳግዬ ስላየው በጣም ደስ ብሎኛል። ወንድምነት ከአርስት እንደወጣ አውቃለሁኝ፣ ግን በጣም ምሕረት ይደረግልኝ። ተባረኩ። ዳንዬ ቀጥሉ። ጸጋ ይብዛላችሁ። እሺ ወንድምነት ጸጋ ይብዛልህ። ተባረክ። እሺ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። እንቀጥል አይደል ወገኖች? የምትሉት ነገር አለ ወንድሞች? የቀረ ነገር ሐሳብ ካለ ለኛ ነው አይደል? አዲስ ልክ ዳጊ ወደ ኢትዮጵያ ሲመጣ ይሄ ፕሮግራም ሊሆን እንደሆነ ምናምን ስንሰማ ለኛ ይሄ ፕሮግራም አዲስ ነው። እግዚአብሔር ዘንድ ግን አዲስ አይደለም ፕሮግራሙ። በእግዚአብሔር ፕሮግራም ውስጥ ያለ ፕሮግራም ነው ማለት ነው አይደል? እንደዚህ አይነት ፕሮግራሞች ደግሞ ሰዎች የሚድኑበት፣ ሰዎች ከጨለማ የሚያመልጡበት፣ የእግዚአብሔር ስም ከፍ የሚልበት ትልቅ የአምልኮ ፕሮግራም ነው እና ሁላችንም ወደዛ ስፍራ ስንሄድ ያልዳኑ ቤተሰቦቻችንን፣ ጎረቤት፣ ጓደኛ ሊሆን ይችላል ይዘን በመሄድ የእግዚአብሔርን እጅ ልንመለከት ይገባል አይደል? እግዚአብሔር ነው የሚሰራው ማለት ነው። የእግዚአብሔር ስም ነው ከፍ የሚለው። ጳውሎስና ሲላስ ወደ ፊልጵስዩስ ከተማ በሄዱ ሰዓት በጣም በብዙ ተደብድበዋል፣ ቆስለዋል። ምክንያቱም የጨለማን ስራ ይገልጡ ስለነበረ ማለት ነው። በጣም በቅናት ተነሳስተው ገበያችን ቀዘቀዘ ብለው ደበደቧቸው፣ አቆሰላቸው። ከዛም ታሰሩ እነ ጳውሎስ ማለት ነው። የቀደመውን እንግዲህ እስር እንደምታውቁት አሁን እንዳለው አይነት እስር አይደለም። እግራቸው በግንድ መሃል ገብቶ ነው የሚቆለፍባቸው፣ እጃቸውም እንደዛ። ጳውሎስና ሲላስ ግን በዛ ውስጥ ሆኖ ያመሰግኑ ነበር አይደል? ይዘምሩ ነበር። ዝማሬ ፓወርፉል ነው በነገራችን ላይ። ምክንያቱም በምንም ውስጥ ሆነክ ለእግዚአብሔር የምታመጣው ክብር ስለሆነ ማለት ነው። ሰምታችሁኛል? አምልኮ ዝማሬ ማለት በምንም ነገር ውስጥ ሆነክ
ታመ ሊሆን ይችላል፣ ተቸግረ ሊሆን ይችላል። በምንም ነገር ውስጥ ሆነ የምታመጣው ክብር ነው። እግዚአብሔር ደግሞ አንተ ያቀረብከውን መስዋዕት ሊቀበል በስፍራው ላይ ይገኛል። እግዚአብሔር አለ በዛ ስፍራ ላይ መስዋዕት እየቀረበ ነው ያለው። አምልኮ እጅግ በጣም ፓወርፉል ነገር ነው። ለምን? በምንም ነገር ውስጥ ሆነ የምታመጣው መስዋዕት ስለሆነ። እና እግዚአብሔር በዛ ስፍራ ላይ ሲገኝ ምንድነው መሰለ የሚያደርገው? የመሬት መንቀጥቀጥ ነው የሚያደርገው። ከዛ ጊዮን ፈረሰ የሚል አይደለም ቀጥሎ የምሰማው ዜና። በእስር ቤት ውስጥ የመሬት መንቀጥቀጥ ሆነ ይልና እስር ቤቱ ፈረሰ አይደለም የሚለው። አይገርምም? የታሰሩበት ሰንሰለት ተፈታ ይላል። ክብር ለእግዚአብሔር ይሁን። የመሬት መንቀጥቀጥ ሆነ ይልና የታሰሩበት ሰንሰለት። በዛ ስፍራ ላይም እንደዚህ ነው የሚሆነው። እግዚአብሔር ይገኛል። ሰዎች የታሰሩበት ነገር ከነሱ ላይ ተበጣጥሶ ይወድቃል። የጨለማ ስርዓት ሊሆን ይችላል፣ በሽታ ሊሆን ይችላል። የታሰሩበት ነገር ሁሉ ከነሱ ላይ ይራገፋል። ለምን? እግዚአብሔር አለ። እግዚአብሔር አለ። የተያዙበት ነገር ሁሉ ይወድቃል ከነሱ ላይ። ክብር ለእግዚአብሔር ይሁን። አምልኮ ማለት ይሄ ነው። አይገርምም? አምልኮ ማለት ይሄ ነው። መስዋዕት ማለት ይሄ ነው። እግዚአብሔር መስዋዕቱን ይቀበላል በስፍራው ላይ ማለት ነው። ይሄ በእግዚአብሔር ፕሮግራም ውስጥ ያለ ፕሮግራም ስለሆነ ማንም ሰው ቤተሰቡን ሳይዝ እንዳይወጣ ወደዛ ስፍራ። ክብር ለእግዚአብሔር ይሁን። ማንም ምንም ያውራ፣ ማንም መዳቢ ኮሚቴ ይሁን ምናምን እንዳሰሙ የዳጊን ነገር ልንመለከት አይደለም የምንሄደው። ሰምታችሁኛል? የዳጊን አቋቋም የዳጊን አዘማ አይደለም፣ እሱ አይደለም ጉዳያችን፣ እሱ አይደለም። የዳጊን ላይፍ ስታይል የዳጊን ኑሮ ልንመዝን አይደለም የምንሄደው። ሰዎች በዚህ ማይንድ ኦፍ ስቴት ውስጥ ስላሉ ምልከታቸው ይሄ ስለሆነ ነው ይሄን እየተናገርኩ ያለሁት። የምንሄደው ያዳነንን ከጨለማ ያወጣንን ደግሞም ሌሎች ከጨለማ እንዲወጡ የሚያደርገውን አምላክ የሚገባውን እርሱን ልንሰጥ ነው። ይገባዋል አይደል? ታርደሃልና ይገባሃል ይላል ቃሉ። አዎ ታርዷልና የሚገባውን ክብር ከፍ ላለው ጌታ ከፍ ያለ ምስጋና ልንሰጥ እንሄዳለን። በዛ ስፍራ ላይ ማንም እንዳይቀር የእግዚአብሔርን እጅ ትመለከቱበታላችሁ። በምንም ውስጥ ሁኑ፣ በየትኛውም ነገር ውስጥ ሁኑ፣ እግዚአብሔር እጁን ያሳያችኋል። ስራው የእግዚአብሔር ስለሆነ ማለት ነው። ስራው የእግዚአብሔር ስለሆነ ዳጊ የእግዚአብሔር ከአንተ ጋር ነው። የሚሰራው መንፈስ ቅዱስ ነው አይደል? ልጁ በሚከብርበት ስፍራ ላይ ሁሉ እግዚአብሔር አለ። ልጁ ከፍ በሚልበት ሁሉ መንፈስ ቅዱስ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ካንተ ጋር ነው ዳጊ። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ወጥቷል። በቃ ማንም አያስቆምም። በቃ እግዚአብሔር አንተን ለሰዎች ሊያስቆሙ ይችላሉ፣ እግዚአብሔርን ግን ማንም ሊያስቆም አይችልም። ምክንያቱም የሙሴ እህት ማርያም ሙሴን ጨምሮ ከግብጽ ከወጡ በኋላ ስለ ሙሴ አላወሩም፣ ስለ መልአክ አላወሩም። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው አሉ። በቃ እግዚአብሔር ተዋጊ የሆነውን አምላክ ማንም ሰው አያስቆመው። የእግዚአብሔር ስራ ነው። ክብር ለእግዚአብሔር። ከፊት ወጥቷል እግዚአብሔር። ትልቅ ክብር እንመለከታለን። ትልቅ ስራ ይሆናል። ሰዎች ያመልጣሉ። ክርስቲያኖች በስርዓት ውስጥ ያላችሁ የትኛውም ነገር ስለ በሽታም ነው እያወራ ያለሁት። እግዚአብሔር ይፈውሳችኋል። ይህን እግዚአብሔር ያደርጋል። ተባረክ ዳጊ። እንዳትቀሩ እናንተ ደግሞ ክርስቲያኖች በዛ ስፍራ ላይ እንዳትቀሩ። ወዳችኋለሁ። ዳግሻዬ ተባረክ ወንድማችን። ብሩክዬም እንዳለው ኤርሚዬም እንዳለው the most powerful መዝሙር ነውና መዝሙር በባህሪ ሁሉም ጋር ይደርሳል። አዛቡም ጋር ይደርሳል፣ ያመነውም ጋር ያላመነውም ጋር ይደርሳል። እና ወንጌል በቀላሉ የሚገባበት አንደኛው መንገድ መዝሙር ነውና አንተን በዚህ ጊዜ ስላስነሳ ሳይሆን ቀድሞውኑ ስላስነሳ እግዚአብሔር አምላክ ክብሩን ይውሰድ። የሁል ጊዜ ዘማሪያችን፣ የሁል ጊዜ በረከታችን ዳግሻዬ እንወዳሃለን። ኢሳይያስ ምዕራፍ 42 ቁጥር 10 ላይ እንደዚህ ያለ ወደ ባህር የሚወርዱ በእርሷም ውስጥ ያላችሁ ሁሉ ደሴትና በእርሷም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውንም ዘምሩ ይላልና
በቃ ሁል ጊዜ እግዚአብሔር አምላክ የሚፈልገው ሳይቋረጥ የሚቀርብለት መስዋዕት መዝሙር ነው እና በቃ የኛ ጌታ የተገባው ነው፣ የሚገባው አምላክ ነው። ከእርሱ ውጭ የሚገባው የተገባው ሌላ የለም እና እግዚአብሔር አምላክ ክብሩን ይውሰድ። እኔ ደስ የሚለኝ ከምንም በላይ በዚህ በክርስቲያን ማህበር ውስጥ ከምንኖር ከምንደስትባቸው ነገሮች ሁሉ ነገሮቻችን በጠቅላላ በቃ ስለ እርሱ ብቻ ነው። ኢየሱስን ነው የሚያደምቀው። ወሬያችን ኢየሱስን ነው የሚያደምቀው። ዝማሬዎቻችን ኢየሱስን ነው የሚያደምቀው። ስብከቶቻችን ኢየሱስን ነው የሚያደምቀው። በቃ ኢየሱስን ብቻ፣ ሌላ ተቀጽላ የለበትም። ሌላ ደግሞ ተቀናቃኝ ምናምን በአንድ አግዳሚ ወንበር ተሰልፎ ተራ ጠባቂ የለም። የሚከብረው ኢየሱስ ነው። የሚነግሰው ኢየሱስ ነው። የሚወደሰው እርሱ የታረደው በግ ኢየሱስ ነውና ጌታ ክብሩን ይሰድ። ዳግሻ የተባረክ። በጣም እንወድሃለን። በጣም 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 ነው የምንወድህ፣ በጣም ነው የምናከብርህ። ዩ አር ሶ ሃምብል። በጣም የተባረክን ወንድማችን ዳግሻዬ። እግዚአብሔር አምላክ ስላንተ አመሰግናለሁ። ሌሎች ወንድሞችም እንደዚሁ ያመሰግናሉ፣ አምናለሁ፣ አውቃለሁ። ጌታ ደግሞ በዛ ቀን በጣም ይረዳሃል አምናለሁ። ብሩኬም እንዳለ ሁላችንም እንደምንስማማው ብዙዎች ያልዳኑ ወንድሞች እህቶች አሉና መጥተው ከአንተ ጋር አብረው በመሆን ጌታን ያመልካሉ። እንዲሁም ደግሞ ጌታን ወንጌል ሰምተው በዝማሬ በኩል እንደሚድኑ ተስፋ አደርጋለሁ። ትናንትና የሚያልኩ ነው፣ ከትናንት ወዲያም ሁሌ የሚያልኩ ነው። እግዚአብሔር አምላክ በብዙ ሺህ ምርኮ አሳልፎ እንዲሰጠን ያምናለሁ። በብዙ ሺህ አሮ ነው። መንፈስ ቅዱስ ነው እንደፈለገ እንደወደደ አድሬስ የሚያደርገው። በነገራችን ላይ ብሩክ የሚናገረው ነገር ለሁላችንም አንድ አይነት መልእክት ሆኖ አይመጣም። እኔ እንደዛ ነው የማምነው። ለሁላችንም እንደሚያስፈልገን ግን መንፈስ ቅዱስ በራሱ መንገድ አድሬስ ያደርጋል ብዬ ያምናለሁ። ስለዚህ በመዝሙሩ በኩል እግዚአብሔር አምላክ ምናልባትም አንዳንዶቹን ያጽናናል፣ ምናልባት አንዳንዶቹን ከጨለማ ይናጠቃል፣ ምናልባት የአንዳንዶቹን ስብራት ይጠግናል፣ አናቅም። ግን መንፈስ ቅዱስ በኃይል ይሰራል። እኛ ሁል ጊዜ ሁለንተናችን አሳልፈን ስሚት የምናደርገው ለሚገዛን ለመንፈስ ቅዱስ ስለሆነና አምናለሁ ጌታ አየሩን በጠቅላላ እንደሚያጥለቀልቀው ብዙዎች ጆሮዎቻቸው ላይ ወንጌል በመዝሙሩ በኩል እንደሚደርስ፣ አንዳንዶቻቸው ምናልባት አይታወቅም እያጠቡ ሊሆን ይችላል፣ አላቅም። አንዳንዶች የሆነ ስራ የሰሩ ካፌ ምናምን ነገር እየሩ ሄዶ በመዝሙሩ በኩል ወንጌል ሰምተው ወደ ጌታ እንደሚጨመሩ እኔ አምናለሁ። በእምነት ነው ማወራው። ነሻቴን ፍላጎቴ ምንድነው? ሰዎች ከጨለማ እንዲድኑ ብቻ ነው ሁላችንም ፍላጎትና እግዚአብሔር አምላኬ እንደሚያደርግ አምናለሁ። የስ ይገባዋል። ለተገባው ለእርሱ ብቻ የዝማሬ መስዋዕታችንን ለእርሱ ብቻ እናቀርብለታለን። አይ ቲንክ ዳንዬ ካለ ዳንዬ ቢፈቅድ ዳንዬ ራሱ ቢጸልይ በዚህ ጉዳይ ላይ ትንሽ ጊዜውን አስመልክቶ ምናምን ዳግዬንም ጊዜውንም ለጌታ አደራ አሳልፈን በጸሎት አይ ቲንክ ልትስማሙ ማለት ከተስማማችሁ ደስ ካላችሁ እንደዛ እናደርጋለን ብዬ አስባለሁ። ዳግሻይ ተባረኩ። ይሄ ጌታ ይሁን ይባርክ። ተከናወን። እግዚአብሔር ካንተ ጋር ነው ወንድሜ፣ እንወዳለን። በእውነት እግዚአብሔር በአንተ ዝማሬ ላይ ብዙዎች እንዲድኑ ወደ ጌታ እንዲመጡ ተስፋ አደርጋለሁ። ደግሞ እግዚአብሔር በዘመኔ ሁሉ ይባርክ። ተከናወን። ጌታ ካንተ ጋር ነው ወንድሜ። ይሄን ይላሉ። ተባረኩ። እሺ ጌታ ይባረክ። ቤካዬ ጥሩ ነገርን ያሳሰብከው እግዚአብሔር ይባረክ። እሺ ሌትስ ፕሬይ ጋይስ፣ እንጸልይ። እግዚአብሔር እንግዲህ ፋይናል ላይ ደርሷል በዚህ ጉዳይ ላይ። እግዚአብሔር አምላክ ደግሞ ጣልቃ ቢኒ የሚታረጋል አንተ ጋር ድምጽ አለና ቴንክ ዩ ብራዘር፣ ጣልቃ እንዲገባ በነገሮች እንዲረዳው መከናወን እንዲሰጠው ሰዎች መዳን ማምለጥ እንዲችሉ የእግዚአብሔርን ሐሳብ መረዳት እንዲችሉ አዝነው የመጡ ሰዎች መጽናናት እንዲችሉ አረ ከጌታ ፕሬዘንስ ከጌታ መገኘት የተነሳ የታመሙ ሰዎች ግራ የገባቸው ሰዎች መፍትሄ አግኝተው እንዲመለሱ የኛ ትልቁ ዓላማችን የእግዚአብሔር ፕሬዘንስ ነው፣ የጌታ መገኘት ነውና የሱ መገኘት ነው ለውጥ የሚያመጣው ልዩነት የሚፈጥረው እሱ ነው። ስለዚህ ፕሮግራሙን ሁሉ ለጌታ አሳልፈን እንሰጣለን።
አብረን በጌታ ፊት እንጸልይ። እግዚአብሔር ይረዳዋል፣ ጌታ ያግዘዋል፣ እናምናለን። እግዚአብሔር አምላክና አባቴ ሆይ እናመሰግናለን። አንተ ድንቅ አምላክ ነህ። በዚህ ሰዓት ላይ በተስማምተን ሁላችን በአንድ ጉዳይ ላይ እንጸልያለን። በሚደረገው ፕሮግራም ላይ ያንተ መገኘት እግዚአብሔር ፕሬዘንስህ እንዲኖር፣ ያዘኑ ሰዎች መጥተው መጽናናት እንዲሆንላቸው፣ አንተን ያላወቁ ሰዎች መጥተው አንተን ማግኘት እንዲሆንላቸው፣ ከመገኘት የተነሳ ሁሉም እግዚአብሔር አባትና አምላክ የሚመጡ ሰዎች ከነቋጠሯቸው እንዳይመለሱ እንጸልያለን። አባቴ ሆይ ለየት የሚያደርገው ያንተ መገኘት ነው። በጌታ በኢየሱስ ስም ከመገኘት የተነሳ የሚሆን አንዳች ነገር ይሁን፣ አንዳች ነገር እንዲኖር እንጸልያለን። ጌታ ሆይ የሚድኑ ነፍሳቶች በክርስቶስ ኢየሱስ ስም እንዲበዙ መወሰን ያቃታቸው ግን በጌታ ቤት የሚመላለሱ ሰዎች ጌታ አባትና አምላኬ ሆይ ከመገኘት የተነሳ ከፕሬዘንስ የተነሳ አባቴ ሆይ በኢየሱስ ክርስቶስ ስም በዛን ቀን መወሰን እንዲሆንላቸው፣ መዳን እንዲሆንላቸው፣ እንድትረዳቸው፣ እንድታግዛቸው እንጸልያለን። በብዙ ድካም ውስጥ ያሉ በቤት ውስጥ የሚመላለሱ ግን እግዚአብሔር ሆይ ችግራቸውን፣ ሸክማቸውን፣ የኃጢአት ቀንበራቸውን እንኳን ማንም የተረዳላቸው ባይኖር ደና የሚመስሉ እግዚአብሔር በቤትም ቆመው የሚያገለግሉ የሚሮጡ የሚመላለሱ ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስምና ስልጣን ያቺ ቀን ምልክት ሆና አባትና አምላኬ ሆይ ለዘላለም ረፍት እንዲሆንላቸው ቀንበራቸውን ከላያቸው ላይ እንድታስወግድ በክርስቶስ ኢየሱስ ስም ለታመኑ እጆች ያንን ቀን አሳልፈን እንሰጣለን። አንተ ተገኝ እግዚአብሔር ሆይ። እኛ ተዘጋጅተናል። እንደ ሰው ሁሉ ነገር ሞልቶ ሊሆን ይችላል። ያኛ ግን የመጨረሻ እግዚአብሔር ሆይ መደምደሚያ መጀመሪያችንም አንተ ነህና እንማጸንሃለን። በመንፈስህ ኃይል በመካከላችን በክብርህ እንድትመላለስ በአጋንንት የተያዙ ሰዎች፣ ከሰው ዘንድ መፍትሄ ያጡ ሰዎች ሁሉ ከፕሬዘንስ የተነሳ መፍትሄ እግዚአብሔር ሆይ ካንተ ዘንድ እንዲሆንላቸው እንማጸንሃለን። ስለምታረግ እናመሰግናለን። ደግሞ እዛ የሚያገለግሉ በብዙ እግዚአብሔር ሆይ የሚደክሙ አብረውት የሚታዩም የማይታዩም ከፊት ለፊትም ከጀርባም ያሉ በዳጊ ዙሪያ ላይ ያሉ ወንድም እህቶች ቢኖሩ በክርስቶስ ኢየሱስ ስም እንድታበረታቸው፣ አቅም እንድትሆናቸው፣ ጉልበት እንድትሆናቸው፣ እንድትባርካቸው እንጸልያለን። ለዳጊ ቤተሰብ እናመሰግናለን። ቀላል አይደለም። ብዙ መስዋዕትነት ከፍለው ነው እያገለገሉ ያሉት። በዚህ ሰዓት ላይ በነገር ሁሉ እንድትረዳቸው፣ እንድታግዛቸው፣ አቅም እንድትሆናቸው እንጸልያለን። ሁሉ ነገር ግን አባቴ ሆይ ተጠቅልሎ ለስምህ ክብር ይውል። አንተን እናመሰግንበታለን። በጌታ በኢየሱስ ስም ጸለይን። አሜን አሜን። እሺ፣ ጸጋ ይብዛላችሁ። ተባረኩ። ጌታ ድንቅ አምላክ ነው። እግዚአብሔር መልካም ነው። እሺ፣ ወደ ሀሳባችን እንመለሳለን። አይ ቲንክ የቀረ ነገር የለም። ዳኒ በድጋሚ አይ ቴንክ ዩ ልበል። ሁላችንም ጌታ አብዝቶ ይባርካችሁ። በቃ እኔም ማረፍ ይኖርብኛል። አንድ ቀን የቀረው ስለምትጸልዩልኝ ሁላችሁም ተባረኩ። ዳኒዬም አሁን ስለጸለይ እግዚአብሔር አብዝቶ ይባርክ። በዚህም ያላችሁ ጌታ አብዝቶ ይባርካችሁ። በቃ ሰሞኑን ደግሞ እንግዲህ ፕሮግራሙን ከጨረስን በኋላ ደግሞ ጌታን አብረን እናመሰግናለን። በጣም ቴንኪዩ ስለነበረን ጊዜ ሁሉ ልለያችሁ ስለሆነ ነው ለጊዜው ማለት ነው። ወዳችኋለሁ። ተባረኩ። ዳግሻይ በጸጋ ይብዛል። እደውልልሃለሁ በውስጥ። እሺ ኤርሚዬ ቴንኪዩ። ኤርሚዬ ተባረክልኝ። ሁላችሁም ጌታ አብዝቶ ይባርካችሁ። ቢኒዬ ነበር ያለ ሰላም ያላልኩት። ቢኒዬ ስላየው ደስ ብሎኛል። መግባቴ ነው ራሱ አላወኩም። ጌታ እንዳገኝ ነው እንዴ? ጌታ አላውቅም። መግባቴ ነው ራሱ ማለት ነው። በቃ ገብቻለሁ፣ አይቻለሁ፣ ሰምቻለሁ። ድምፅህን እደውልልሃለሁ። እሺ ቢኒ እወድሃለሁ። ተባረክ። ሁላችሁም ብሩክዬ፣ ቤካዬ፣ ሶሊ፣ ኤርሚዬ፣ ኤፍሬም፣ ሰኒታች ያላችሁ ሁሉ ዳንዬ ተባረክ። ወዳችኋለሁ። ሰላም እደሩ። አሚን። ዳግሻይ ተባረክ። ጸጋ ይብዛል። እሺ ወደ ሀሳባችን እንመለሳለን። አንስተን እየተነጋገርን የነበረው ሀሳብ ታስታውሳላችሁ ብዬ አስባለሁ። በቤተ ክርስቲያኒቷ ውስጥ ትክክል የሆነችው ጉዳይ አለው። የቤተ ክርስቲያን አልተሳሳተችም ወይ?
እያልን እየሞገትን ያለ ነው። ስለዚህ ወደ ዋናው ጣቢያ ስንመለስ እኔ ኦርቶዶክሳዊ ነኝ። የእውነት ወንድምነት እንመለስ አይደል ጋይስ? እንዴት ነው ሀሳባችሁ? ትችላለህ። እሺ ወንድምነት እኔ ኦርቶዶክሳዊ ነኝ እና የማነሳው ጉዳይ ላይ በተለይ ኦርቶዶክሳውያን አልተሳሳትንም። ቤተክርስቲያኒቷ እኮ በጣም ትክክል ናት። እንደውም ከቤተክርስቲያኒቷ ከኦርቶዶክስ ውጭ ሌላ ቤተክርስቲያን ትክክል የለም ብላችሁ ታወራላችሁ፣ ታምናላችሁ። እና ሌሎቹ የሚገርመው ነገር የግሪክ ኦርቶዶክስ የሚሆን ሌሎች ቤተክርስቲያንን ጨምሮ ነው ትክክል እንዳልሆኑ የምትናገሩት። እና በቃ አንዷ ፍጹም ኩላይት የምትሏት የኦርቶዶክስ ቤተክርስቲያን ስለመሆኗ ማስረጃ ያለው ሰው ገብቶ እንዲሞግተን እንፈልጋለን። ቤተክርስቲያኒቷ አልተሳሳተችም። የወደቀችበት ከእግዚአብሔር ሐሳብ የራቀችበት ከእግዚአብሔር እውነት የጎደለችበት ትምህርት የለም። እኛ አለ ብለን እናምናለን። እናንተ አይ በፍጹም የምትሉ ሰዎች ካላችሁ ኦርቶዶክሳውያን አንድ ቁጥር ጻፉልን፣ እናስገባችኋለን። ጸጋና ሰላም ይብዛላችሁ የተወደዳችሁ ወንድመቶቼ። ገስቱ ሙሉ ነው። ምናልባት ቴንክ ዩ ጋይስ፣ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ካላችሁ አንድ ቁጥር ጻፉልን። አሁን ያለው ሰው በቂ ነው ይመስለኛል። በቂ ቦታ አለ አሁን። ስለዚህ የቀሩት ቦታዎች የኦርቶዶክሳውያን ይሆናሉ ማለት ነው። ስለዚህ እኔ ኦርቶዶክሳዊ ነኝ፣ ማስረጃ አለኝ፣ መሞገት እችላለሁ የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጽፍልናል፣ ገብቶ ያወራናል ማለት ነው። ቤተክርስቲያናችን በፍጹም አልተሳሳተችም የሚል ኦርቶዶክሳዊ አልተሳሳተችም የሚል ማለት ነው። አንድ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እናስገባዋለን፣ እንቀበለዋለን። ቅድም በደንብ እየተወያየን ነበረ። ያው እሱን ሐሳብ ነው የምናስቀጥለው። እሺ ካላችሁ አንድ ቁጥር ጻፉልን። ሌሎቻችን ያው ሼር ይደረግ፣ በደንብ ኮፒ ሊንክ አድርጉት፣ ብዙ ሰዎች ጋር ማድረስ እንድንችል ማለት ነውና ጸጋ ይብዛላችሁ። እስቲ ሼር አድርጉት። ሼር ይደረግ ወገኖች። ቴንክ ዩ። ያው አሁን ስንቆይ ጴንጤዎች ብቻ ተሰብስበን ከሆነ ለኦርቶዶክሳውያን እንዲደርስ ኮፒ ሊንክ ሼር ማድረግ እንደ አዲስ እንጀምረው። ተባረኩልኝ። እሺ ሰላም ጅራ፣ ሁሉ ሰላም ጅራ? ይሰማል ወዳጅ? ይሰማል ወንድማል? እሺ ሌላ ኦርቶዶክስ ያለ ይሰማል ብራዘር? እሺ ስትነካካ እየሰማንን ያለ ነው፣ ግን እየሰማህን አይመስለኝምና። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ቤተክርስቲያናችን ተሳስታ አታውቅም ብሎ የሚያምን ማለት ነው። አረ በፍጹም ቤተክርስቲያናችንማ አልተሳሳተችም ብሎ የሚያምን ኦርቶዶክሳዊ ካለ እንቀበለዋለን። ቴንክ ዩ ጋይስ፣ ጸጋ ይብዛላችሁ። ሌሎቻችሁ በደንብ ሼር አድርጉት፣ እንደ አዲስ ሪፍሬሽ እናድርገው እስቲ። እሺ ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። ሼር የምታደርጉ ሪፍሬሽ እናድርገው። አይ ቲንክ 2.5 ነው የሚለው ኔጋ፣ ግን ከዛ በላይ እንደሆነ አስባለሁ። ስለዚህ የምትችሉ ሰዎች ሼር አድርጉት፣ ብዙ ሰዎች ጋር ማድረስ እንድንችል ማለት ነው። ተባረኩልኝ። ቴንክ ዩ ጋይስ። እሺ ሌላ ሰው ካለ እንቀበል። እኔ ኦርቶዶክሳዊ ነኝ፣ በተነሳው ሀሳብ ላይ ሀሳብ መስጠት እችላለሁ የሚል ሰው ካለ እሺ አንድ ሰው ተቀብያለሁ። ሞዴሬተሮች እስቲ በጌታ ያልሆኑ ሰዎችን ተቀበሏቸው። እሺ ሰላም ወንድም አለም። የስ ዊ ካን የሚለው ወዳጅ ከየት ቤተ እምነት ነው? ወንድም አለም ይሰማል? ኧረ ተው ጋይስ፣ በደንብ ታፕታፕ መደረግ አለበት እና እንትን ይላል የያዘ ይሆናል። ያንተ እንትን በደንብ አይታዩም። አሁን እዚህ የስ ዊ ካን የሚለው እንትን ብቻ ነው።
ቤተሰብ ሁላችንም ታፕታፕ እናድርገው። ሼሩ ይዞ ኦኬ ነው። 20.3 ስለሆነ ታፕታፑን አንዴ እናሳድገውና እናስለቅቀው። አየሩን ታፕታፕ አድርጉላችሁ። ቴንክ ዩ ኢንሻ። እሺ እሴ ሰላም ሰላም። እሺ ወረደች ወይ ወረደ? ባይዘዌ አሁን ቤተክርስቲያኒቷን ስንመለከታት በጣም እንደ እግዚአብሔር ቃል ያለመችበት ትምህርት በጣም ብዙ ነው ያለው። በጣም ብዙ ማለት ነው። በጣም በሚገርም መልኩ፣ በሚያስደነግጥ መልኩ ከእግዚአብሔር ሐሳብ የራቀች ቤተክርስቲያን ሆናለች። ከእግዚአብሔር ሐሳብ ከእግዚአብሔር እውነት የራቀች ቤተክርስቲያን፣ የሰው ትምህርት የሞላባት፣ ከእግዚአብሔር ሐሳብ ይልቅ ለሰው ፈቃድና ለሰው ትምህርት የምትገዛ ቤተክርስቲያን ሆናለች። በጣም በብዙ ትምህርት ማለት ነው። በጣም በብዙ ትምህርት። እሺ ሰላም ቡራ፣ ከየት ቤተ እምነት ነህ ወንድም አለ? ቡራ ይሰማል? ኦርቶዶክስ። እሺ ድምጽ ትንሽ የራቀ ወንድም አለ፣ ከቻልክ ጮክ ትላለህ? ኦርቶዶክስ። አሁን ትንሽ ይሻላል። እሺ ኦርቶዶክስ ቤተክርስቲያን አልተሳሳተችም። መታደስ አያስፈልግም? አስፈልጋታል በእውነት። ኦኬ ሶ ትምህርቶቿ ሁላ እንደ ቃሉ ናቸው። አዎ እንደ እግዚአብሔር ቃል ናቸው ትምህርቶቿ ሁሉ። አዎ ቡራዬ ድምጽህ በጣም እኔ ጋር የወረደ ነውና አዶኖ ለምን እንደሆነ፣ ያውም ድምጽህ መጨረሻ ላይ ነው እኔ ጋር። አዎ እሺ እስቲ እንየዋ ብራዘር፣ እንየው ትምህርቶቹ ሁላ እንደ እግዚአብሔር ቃል ስለመሆናቸው እንፈትሸው እስቲ እንፈትሸው። በጣም የምትተማመኑበት የጥምቀት ጉዳይን እናንሳ። ኦኬ ቤተክርስቲያን አይደለም አትበለኝ ወንድም አለ ብራዘር፣ ሚስጥረ ስላሴን መጀመሪያ ወንድም አለ እንዴ እየሰማኝ እያደመጥክ አንተ በፈለኩ እኮ አይደለም። ሚስጥረ ስላሴ መጀመሪያ እያደመጥክ ብራዘር፣ የቱ ጋር እንደተሳሳተች እኔ እያሳየው እኮ ነው ያለው። ወዳጅ ተረጋጋ፣ ረጋ። ቤተ ክርስቲያን አለኝ የምትለው አንደኛው ለነገረ ድነት የምታነሳው ዶግማዬ ነው የምትለው ጥምቀት ነው። ጥምቀት ነው። የጥምቀት ትምህርቷ ሁሉ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ። ኦኬ እስቲ ከእግዚአብሔር ቃል የ40 ቀንና የ80 ቀን ህፃን ልጆችን አጥምቁ የተባለበትን ቦታ ሳይ። እሺ እኔ ደግሞ ጥያቄ ልጠይቅህ። መልስ ጥያቄ አይደለም መልስ ነው ይባል። ይሄ ነው እኮ ችግሩ። በቃ አንተ ይሄ ነው አይ አይደለ? ይሄ ነው መሰረታዊ ችግር። መልስ እኮ ነው እየጠበቅን ያለ ነው ብራዘር። አይደለም አሁን የጠየቀው ጥያቄ ተራ ጥያቄ ነው። ተራ ጥያቄ ነው የጠየቀው ነው። ተራ ጥያቄ ከሆነ መልሰው ተራ ጥያቄ ነው። በቃ ይሄ አይጠየቅም። እሺ መልሰው። መጀመሪያ በጥምቀት ታምናለህ? በጥምቀት ታምናለህ አታምንህም ነው ብራዘር። እሱ ያንተ ጥያቄ። በጥምቀት ታምናለህ? መጀመሪያ ተራ ጥያቄ ከሆነ መልሰው ብራዘር። ከፉከራ ውጣ። ቀረርቶ ምናምን አሁን አይሰራም ብራዘር። አሁን ቀረርቶ በ40 እና በ80 ቀን አጠምቃለሁ ትላለች ቤተክርስቲያን። መጽሐፍ ቅዱሳዊ ከሆነ መልስ ስጠን ናውራጅ። አይዞህ ብራዘር፣ ሩምባን አትንፋ በእናትህ ዝም ብለህ ወሬ አታውራ። አይዞህ ብራዘር፣ አይዞህ ወዳጅ እና እንጂ እኔ እኮ ማለት ይሄ ፉከራችሁ እኮ በጣም የሚያስደስተን ማለት ነው። ማለት ሰው እንዴት አንድ ጥያቄ እንኳን መሄድ ያቅተዋል? ባይ ዘ ዌይ ቤተክርስቲያን ጥምቀት ዶግማዋ ነው። ፎር ኢንፎርሜሽን የዶግማዋ ጉዳይ ነው ብራዘር። ለቤተክርስቲያን ዶግማዋ ነው እና ከዶግማዎቹ መካከል ነው አንደኛው ጥምቀት። እየጠየቅን ያለ ነው ጥምቀትህን ነው ብራዘር። እና በእውነት ባይ ዘ ዌይ ሱፍ አለባበስህን ወድጄዋለሁ።
አለባበስን ወድጄዋለሁ። ጥሩ ነው፣ ደስ ይላል። አቋቋመ ፎቶ ምናምን ደስ ይላል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር እንቀበል፣ ጻፉልና እንቀበላችሁ። እሺ ሃኒዬ ሰላም ሰላም ኤርሚ ዳንዬ፣ እኔ ወንጌል አማኝ ነኝ። ተባረኩልኝ፣ ዘመናችሁ ይባረክ። በዚህ አጋጣሚ ሳልናገር ማለፍ ስለማልፈልግ ለ5 ዓመት 6 ዓመት አካባቢ ኤርሚን እናንተን በቃ ከስር ሆኜ ሰማችኋለሁ። ዘመን ዘላለማችሁ ይባረክ። እናንተ የእግዚአብሔር ባሪያዎች፣ ህይወታችሁ፣ ጤናችሁ፣ ቤተሰባችሁ ሁሉ ጸጋ ይብዛላችሁ። በዚህ አጋጣሚ ሳልናገር እንዳልወርድ ነው። ተባረኩልኝ። እኔ በጌታ ነኝ። እሺ ተባረክ። ያኔ ጸጋ ይብዛልሽ አንቺም። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ጋይስ ኑ በቃ ዛሬ እኔ መልስ አለኝ የሚል ኦርቶዶክሳዊ ቤተክርስቲያኔ አልተሳሳተችም ብሎ የሚያምን ኦርቶዶክሳዊ ካለ ፕሊስ ነው። በደስታ ነው በደስታ ማለት የምንቀበላችሁ። አልተሳሳተችም። ኦኬ ቤተክርስቲያኔ ትክክል ናት። ምንም አይነት ስህተት የለባትም። ዝግጇ ኩላይቷ የምትሉ ሰዎች ካላችሁ ነው። ቡራዬ እንዴት እንረዳ ብራዘር? ቤተ እምነትህ ነው። ምን እናድርገው ወንድም? ማለት የቤተ ክርስቲያን የቤተ ጉዳይ እኮ ነው፣ እኛ አይደለንም ብራዘር። እሺ ቶሌራ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከአዳማ ነው። ከየት ቤተ እምነት? አዳማ የሚባል ቤተ እምነት አለ እንዴ? አዳማ ሳይሆን ሙሉ ወንጌል። ኦኬ ከሙሉ ወንጌል። እሺ የታች ሆነ ስማ ብራዘር፣ ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ጋይስ፣ ሌላ ኦርቶዶክሳዊ ካለ አንድ ሰው ካለ እድል እንስጥ። ባይዘው እኛ ኦርቶዶክስ ስለ ጥምቀት አምኖ ስለመጠመቅ በጴንጤ ፊት ቆሞ የማውራት ድፍረት የለውም ብራዘር። እኛ ጴንጤዎች አምነን የተጠመቅንን የጌታ ትእዛዝ አምኖ ስለመጠመቅ መጽሐፍ ቅዱሳዊውን ሐሳብ ለጴንጤ ሊነግረው የሚችል ማንም ኦርቶዶክሳዊ የለም። እኛ ክርስቲያኖች አምነን የተጠመቅንን ወንድም አለም በጥምቀት ጴንጤ ልታሸማቅቀው አትችልም። አምነው ላልተጠመቁ ሰዎች ሄደ ንገራቸው ወንድም አለም። እኛ አምነን የተጠመቅን የጌታን ትእዛዝ የፈጸምን ክርስቲያኖች ነን። ጥምቀትን አንስተ ጴንጤ ምናምን አያምን ብትላት፣ እኛ አምነን ብራዘር አምነን የተጠመቅን እና ብራዘር ድሮ ቀረ። አሁን እሱን የምታወራው ድሮ ነው። እኛ አምነን አንተ ግን ሳታምን በ40 ቀን በ80 ቀን የተጠመቀው እና ጥምቀትን አንስተ ኦርቶዶክስ ጥምቀትን አንስቶ በጴንጤ ፊት የማውራት አቅም ድፍረት የለውም ብራዘር። እሺ ሰላሙ እንዴት ነህ? ወይ ወንድም ይቅርታ፣ እኔ ጴንጤ ልውረድ። ይቅርታ በስህተት ነው የገባው። እሺ ብራዘር ችግር የለም። እሺ ወገኖች ሼር ይደረግ እስቲ እንደ አዲስ በደንብ ሪፍሬሽ አድርጉት። ቴንክ ዩ ተባረኩ። እንደ አዲስ ሪፍሬሽ አድርጉት። ተባረኩልኝ። በደንብ ሼር ይደረግ። አይ ቲንክ ሼር እየተደረገ ነው። ታብታቡን ወይ ደግሞ በደንብ ከፍ እናድርገው። ቴንክ ዩ ወዳጆች፣ ሼር ይደረግ በደንብ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ቤተክርስቲያናችን በጣም ትክክል ናት የሚል ማለት ነው። ገና እኮ ጉዱን እኮ አልገለጥ ነው። በጣም ገና ያልተገለጠ ጉድ አለ ብራዘር፣ በጣም ያልተገለጠ ጉድ ማለት ነው። እና ቤተክርስቲያንን ቁጭ ብለህ እኛ ፊት ከሰማ በጣም በብዙ ነገር ከእግዚአብሔር እውነት የጎደለችበትን ትምህርት የምታይበት ሀሳብ ነው ያለው። በጣም ብዙ ነገር ማለት ነው። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እናስገባለን። ቤተክርስቲያኔ አልተሳሳተችም የሚል ኦርቶዶክስ፣ በተለይ ዲያቆናን ካላችሁ፣ መምህራን ካላችሁ፣ ካህናቶች ካላችሁ ቤተክርስቲያኒቷን የምታውቁ ከምዕመኑ ባሻገር ማለት ነው። ከምዕመኑ ባሻገር አገልጋይ የሆናችሁ ሰዎች ካላችሁ፣ አገልጋዮች ካላችሁ፣ እሺ ሌላ ኦርቶዶክሳዊ ካለ ወንድምነት ሀሳብ አለ። እስከዛ ምናልባት ዳኔ እኔ
ለምሳሌ ስለ ህፃናት ጥምቀት ስጠይቀው ይሄ የአጋንንት ጥያቄ ነው አለ። የአጋንንት ጥያቄ የሆነበት ልጁ መጽሐፍ ቅዱሳዊ ትምህርት ስለሌለው ነው እና ኮሜንት ላይ ተጨንቋል። የህፃናት ጥምቀት እንኳን ሳናነሳ ትምህርታችሁ እውነት አይደለም። በጣም የሚያሳዝነው እኮ እሱ ነው። ምናልባት እድል ከሰጠ ነው ይሄ የህፃናት ጥምቀት የሚለው ይሄ ቅዠት የሚሆንባቸው ጉዳይ ባይነሳ ራሱ ገብቶ ምናልባት ሀሳብ መስጠት መወያየት ከቻለ መጽሐፍ ቅዱስ ላይ የህፃናት ጥምቀት ባይነሳ ራሱ ትምህርታቸው መጽሐፍ ቅዱስ አይደለም። በጣም የሚገርመው እሱ ነው። ምናልባት እንደዛ እድል ምን ሰጠው ከሆነ ለማለት ነው። እሺ ብሩኬ ራሱ እኮ ነው የወረደው፣ እኔ አይደለሁም። ማንም ያስወረደው የለም። እና ፕሊስ ናግባ ብራዘር፣ ና በጣም በደስታ ናግባ። አንተ ራስን ያወረድከው ባይዘው ማለት ይሄ መጀመሪያ ጥያቄ ለፈኝ ይቀየርልኝ ምናምን እድል እንሰጣቸዋለን። ባይዘው የምናነሳቸውን ጥያቄዎች ይለፈኝ ምናምን ማለት ማስረጃ የለኝም ስትሉን ምን ችግር ነው? አናጨናንቃችሁ፣ ማለፍ ትችላላችሁ። እሺ ሰላም ተከስተ ወዳጄ። አቤት ሰላም ነው? አዎ ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ አንተ? ክብሮስ በሰላም ናችሁ? ደህና ነን። ተኝተሃል እንዴ? አልተኛውም፣ እያዳመጥኳችሁ ነበረ። እሺ ከየት ቤተ እምነት? በጌታ ነኝ ይመስገን። እሺ በቃ ጌታ ይባረክ። ከታች ሆነህ ታፕታፕ ሼር አድርግልኝ። ተባረክ። ዳግሻይ ሰላም ናችሁ? አለሁልህ። እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። ጌታ ይባረክ። እና ዛሬ ኦርቶዶክስ ተሳስታለች ማለት ለምሳሌ እንደ መጽሐፍ ቅዱስ ምንድነው የተሳሳተችው ኦርቶዶክስ? ዳጌ ብዙ ነገር ላይ ተሳስታለች። በጣም ብዙ ነገር ላይ ዘርዝረን አንጨርሰውም። እንደው ለማሳየት ካላወራን በስተቀር ዳጌ ብዙ ነገር ላይ ተሳስታለች። ለምሳሌ እስቲ አንድ ሁለት እስቲ በዚህ ተሳስታለች ከሐዋርያትና ከነቢያት ትምህርት ይሄ ስህተት ነው የምትለውን እስቲ ለኔም ሆነ ለሌሎቹም መስተ ያሳየን። እሺ ቤተክርስቲያኒቷ በጣም የምትተማመንባቸው ጉዳዮች አንደኛው ቀደም ያነሳ ነው የጥምቀት ጉዳይ ነው። በጥምቀት ጉዳይ ላይ ቤተክርስቲያኒቷ ስታለች። እንደ እግዚአብሔር ቃል ያለውን ሐሳብ ታስተምራለች። የመጀመሪያው ፖይንት የ40-80 ቀን ሕፃን ልጆችን አጥምቁ የሚል መጽሐፍ ቅዱሳዊ ኤቪደንስ የለም። ሌላው ጥምቀት ያድናል ብላችሁ እመኑና ተጠመቁ የሚልም ትምህርት የለም። ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። የእግዚአብሔር ልጅነት ይገኛል ብላ የምታስተምረው በጥምቀት ነው። ይሄ ራሱ ስህተት ነው። መጽሐፍ ቅዱስ ውስጥ የእግዚአብሔር ልጅነት በእምነት ነው እንጂ በጥምቀት ይገኛል የሚል ትምህርት የለም፣ የእግዚአብሔርን ቃል ካላጣመመች በስተቀር። ሌላው በጣም የምትመካበት ታቦት ነው። በጣም የምትመካበት ምናልባት አሁን ከዘረዘር ነው እንትኑ ፕሮግራሙን አጀንዳውን እንዘጋለን። ማንም አይገባም ደፍረው ማለት ነው። እና ባናወራው ጥሩ ነው። ሲመጡ ያው ለውይይት እንዲመች ማለት ነው። ዳግሼ እኔ ፐርሰናሊ ጥያቄ ካለ ግን በውስጥ መስመር ላወራ እችላለሁ። አሁን ካነሳ ነው ካወራንበት ወንድሞች ካወሩበት ደፍሮ የሚገባ ማንም ኦርቶዶክሳዊ የለም። መማማር አንችልም ማለት ነው። እንደዛ እንዳይሆን ስማ በቃ ሌሎች ሲገቡ እየነቀስን እያንዳንዱን ርዕሶች ስለምናነሳቸው በእያንዳንዱ ርዕሶች ላይ እንዴት ቤተክርስቲያኒቷ ከእግዚአብሔር ሐሳብ የራቀና ከእግዚአብሔር መንገድ የወጣች ትምህርት እንዳላት አሁን ላይ መሬት ላይ ያለችው ኦርቶዶክስ ለማሳየት እንችላለን። እና ካለዛ መጨረስ ነው የሚሆንብን ብንዘረዝረው ስለማይገቡ ደፍረው ማለት ነው። ስለማይገቡ ደፍረው